ወይኔ ተቃጠሉ ጾሙ በኋላ አንጀቴ ታቃጥሉኛላ። ሚዜነታችንን እኔ አምኛለሁ። ከሁለት ለባዶ ሁለት እኩል ካምባክ ሰራብን። ቤስት ዲፌንስ ኢን ዘ ሊግ ይሄ ነው። ቤስት ዲፌንስ ኢን ዘ ሊግ አርቴታ በህይወቴ እስካሁን ድረስ እንደ ዛሬች ዕለት አቃጥለኝ አታውቅም። ላስት ሲዝን ከቦርንማውዝ ጋር ካደረከው የባሰ 86ኛ ደቂቃ ላይ ገና 10 ምናምን ደቂቃ ላለበት ጨዋታ ሰዓት ግደሉ ትላቸዋለህ። አንድ ሰው ተጫዋች ምናምን እንዳይል የዛሬው ሙሉ በሙሉ አርቴታ ሙሉ በሙሉ ማለት ሰንደርላንድ ላይ ልክ እንደዚህ እንደገባብን ምን ነው አንድ ጎል እንደዚህ በዚህ ደረጃ ደረትን ነፍተህ የምትተማመነው? የደከሙ ተጫዋቾች 60 ደቂቃ ተጫውተው ፈርስት ሃፍ ኤፍሲ የሆኑ ተጫዋቾችን ይዘህ 30 ደቂቃ የደከመ ተጫዋች ይዘህ አንድ ጎል እከላከላለሁ የምትለው እንዴት ብትንቃቸው ነው? የፕሪሚየር ሊግ ቡድኖችን ዘንድሮ ማን አርቴታ ዋንጫ ብትበላ ራሱ ይሄ ጨዋታ መቼም ከልብ ያወጣ ገመትኩ። ዛሬ ቅጥልን ያደረከኝ እንደዚህ ተቃጥያለህ። አብዛኞቻችሁ የገመታችሁት አቀጣጠል አለ ከሱም የባሰ እኔ እንደዚህ ቃጠለ በረመዳን ለምን እንደዚህ የሚቃጠለው የበላሁት ምግብ ጠግቤ እንዳለ ተነነ 7 ነጥብ ማድረግ የምንችለውን 5 ነጥብ አሁን ተስተካካይ ጨዋታ 2 ነጥብ ማለት 2 ነጥብ በቃ አለቀ። ዘንድሮ ደግሞ ከቢግ ሲክስ ጋር ከቼልሲ እና ከቶተናም በስተቀር ማንንም ማሸነፍ አትችልም። በቶተናም ጨዋታ ኒውካስልን ሲያሸንፉ ልታረከባቸው ነው በዚህ አይነት ማለት ለምንድነው ሶስተኛ ጎል ማግባት እየቻልክ ሰዓት ግደሉ የምትላቸው ተጫዋቾቹን? ለምንድነው ሰዓት ግደሉ የምትላቸው? በእኛ ሜዳ የሰጡንን ኦን ጎል አንደኛውን አስተፉን አንደኛውን። ኧረ ወይኔ እንዴት አባቱን ያቃጠልከኝ! ወይኔ ተቃጠሉ ጾሙ በኋላ አንጀቴ ታቃጥሉኛላችሁ። ወይኔ ምን አባታችሁ ነው የምትሰሩት? ምንድነው የምትሰሩት? ምንድነው የምትተሻሹት? ወይኔ ቆይ ምንድነው ችግራችን? ምንድነው? አይ በግልጽ ነው ያርሰናል ደጋፊዎች። ቆይ ምንድነው ችግራችን? ኮሜንት ቆይ አድርጉ። መጀመሪያ እሱን እናውራ ከመንደድና ከመቃጠላችን በፊት። በቃ ጾም ስንት መናገር የምፈልገው ነገር አለ። አረ እነዚህ ገና ካሁኑ ጾሜን ሊያስፈቱኝ ነው። አንድ ቀን ጾሜን ሊያስፈቱኝ ነው። ወይኔ ወያሊት ወይኔ የኔ አባት አርቴታ የኔ ጠንቃቃ ከዋንጫ ነው አይደል የምትጠነቀቀው የኔ አባት። እኔ ግን ደስ እያለኝ ነው። አረ ወይኔ ይኸውላችሁ ነገርኳችሁ። ዘንድሮ ለ4 ዋንጫ ነው የምንጫወተው ብላችሁ እንዲሰክሳችሁ ማለት ነው። በህልሜ ነው የምመጣብህ ይህን ፕሪሚየር ሊግ። ሌላውን ተው፣ ይህን ፕሪሚየር ሊግ ባትል አድርገውና ማለት ነው በህልምህ ነው የምመጣብህ። ምድረ ፎቃቃው እያለ አልተመቸኝም። ጎቤው አራዳ ልጅ ማለት ነው። እንዴት ካልከኝ ቡካዮ ሳካ ባስቆጠራት ጎል 1-0 እየመራ ወደ መልበሻ ክፍል አምርቷል አርሰናል ማለት ነው የአራዳ ልጆች። ነገር ግን ወልቭስ ማለት ነው እንዴት ብዬ ልንገራችሁ የሰፈር ቡድን ነው የሚመስሉት እኮ ማለት ነው። አንድ ጥራቱን የጠበቀ እንኳን ኳስ መቀባበል የማይችል ቡድን ማለት ነው። ለአርሰናል የዚህን ያህል ደረጃ በ1-0 እንኳን 45 ደቂቃው ማለቅ አልነበረበትም። አትሊስት እነሱ እንዴት ብዬ ልንገር ክለብ አይደሉም ግን እየሞከሩ ነው የምልህ። እና ከድንገት ከቆመ ኳስ ከእጅ በሆነ ነገር ገብቶ ከዚህ ጨዋታ ነጥብ ብጥል ሚካኤል አርቴታ ከፍተኛ ትችቶችን የሚያስተናግድ ይመስለኛል ማለት ነውና ፈርስት ሃፍ ገሎት መውጣት የሚችለውን ጨዋታ ነው አሁን ወደ ሰከንድ ሃፍ እንደገና ሌላ ጭንቀት ውስጥ የገባው ማለት ነው። ያራዳ ልጆች ምንም የሚታይ ነው። አይለኛ ትልቅ የክሬቲቪቲ እጥረት እንዳለ ያስታውቃል፣ ይታያል። በቃ ግልጽ ነው፣ ይሄ የሚታወቅ ነገር ነው። ነገር ግን እንደዛም ቢሆን የምትገጥመው ቡድን እንዴት ብዬ ያራዳ ልጆች
አኩሪሲውን የጠበቀ ኳስ 3 ኳስ መቀባበል የማይችል ቡድን ነው ወልቭስ ማለት ነውና እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰከንድ ሃፍስ እንዴት ይሆናል ትላላችሁ? ቶሎ ቢያንስ እስከ 60 እስከ 70 ጎል ማስቆጠር የማይችል ከሆነ ጭራሽ እየተዳከመ የሚመጣ ነው የሚመስለኝ አርሰናል እንደኔ። እስቲ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ሰዎች ምንድነው የምሰማው ነገር እውነት ነው ማለት በእንቅልፍ ልቤ እንዳይሆን እኮ ነው። አሁን ለሰው ስነሳ ነው የማየው። ኧረ ቀልድ ነው በሉኝ። አርሴናል ነጥብ ጣለ እያለውን ዋንጫ ብላ ማለት ለቄስና ለሼክ በጾም ሰዓት ምግብ እንደመስጠት ማለት ነው። ኃጢአት ነው። ከገነት ያስባርራል አባቴ። ኃጢአት ነው ለወያለው ዋንጫ መብላት። ምንም አናረግ እኛ እናውቀዋለን እኮ እኛ እኮ ስለሚታወቀን። ይሄ እኮ ምቀኝነት አይደለም። ደጋግመን ያየነው ፊልም ስለሆነ እኮ ነው አትበሉም ምንላችሁ፣ ያንቃችኋል ምንላችሁ። ለወያለው እንዲያቀርበ ማለት ነው እስከነ ዲዘርቱ እስከነ አፒታይዘሩ ብትሰጡ አይበላም። እጁን ታጥቦ የሚደረደር ነው። እመነኝ፣ እጁን ታጥቦ የሚደረደር እንጂ አይበላም። አረ ወልቭስ ግን ይመቻቸው። ተጋደሉበት ወያላው ላይ ሲሆን 20ኛ ደረጃ ያለው ወልቭስ ኦንጎል አባቴ ኦንጎል። አረ ኡኖ ሪቨርስ ይመቻቸው ወልቭሶች። እኔ ነግራችኋለሁ እኮ በፉከራ አይደለም ዋንጫ የሚበላው ወያላ፣ በፉከራ አይደለም በሪፖርት አይደለም እኮ ብያችኋለሁ። በሪፖርት አይደለም። እኛ እናውቀዋለን ኳሱን፣ እኛን ጠይቁን። እግር ኳሱን እኛን ተንትነው ችግራችሁን ጠንቅቀን የምናውቀው። ይመቸው ወልቭስ አይስዌር። የረመዳን ጾምንና አርሰናልን ምን ያገናኘዋል ካላችሁ ሁለቱም ላይ አይበላም። ግን የኛን ለየት የሚያደርገው ምንድነው? አዛን ሲል እንበላለን። አካሄዱን ዝም ብዬ ሳየው ዘንድሮም ጾመኛ ናችሁ። አፍጥሩ በእውነት ዘንድሮ አጃቢ አምና ጨብጫቢ አታርገን ያ ረቢ አለ። ተበላሸ ወያለው ጀማ ተበላሸ። የአቋማው ሲኦ ወደ ስራው ተመለሰ። ፈርታሪ ሰሮትን ቪዲዮ ገባና መጥቻለሁ እንዳቀራራልኩም አባቴ አላልኩም። ይሄ ነው አቋማ አባቴ። ወያለው ጾም ትዛለ እንዲህ ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሐላል ቋጠሮ ነው የቋጠርኩት። ኑ ቅበሩት እንጂ አርሰናል አረፈ፣ በወራጁ ወልቭስ ቂጡ ተገረፈ በልልኝ። ግብ አናውጣው። ፎቃቃ ወያላ ጀሞ በዚህ አመት አርሰናል ዋንጫ ካልበላ የፕሪሚየር ሊግ ዋንጫ አርቴታን ቀጥታ ወቅታ ቂጡን ማባረር ያለብክ። በሰዓት አንድ ደም ማባረር ያለብህ። በጣም የመጨረሻ ቆሻሻ አሰልጣኝ ጀሞ፣ የመጨረሻ ቅያራ አይችል አንብቦ መረዳት የማይችል ደንቆሮ ነው። ማርቲኔሊ እንደዛ ያባከረ ቁጭ ብለህ የምታይ ኮንክ ደንቆሮ ነው። ማዱኪ የተባለ እከክ ለአጫሚ ዲቃላ ነው ተጫዋች ነው እሱ ዲቃላ ነው። ከየት ነው ለቀቅ ባመቻ ወጥቶ ማዱኪ የሚባለው? ቀጥታ በዚህ አመት ዋንጫውን ካልበላ አርቴታ ማባረር ያለብህ። የመጨረሻ የፈሪ የመጨረሻ ቦልቭስ በደካማ ወልቭስ ነጥብ የምጥል ከሆነ አንተ የዋንጫ ቲም አይደለም። ፌኩ የዋንጫ ቲም ነው። በጣም የሚያናድድ ሲቲ ማርች በቀየረበት ጊዜ ነጥብ መጣል ማለት ይሄ የሚያሳብድ የሚያናድድ ነው። ጀሞ የዛሬ ጨዋታ አርቴታ ነው ተጠያቂ ለዚህ ጨዋታ። አርቴታ ሙሉ ፐርሰንት ቢስሚላህ ወይኔ እንዴት እንደሚያስጠላ ሙሉ ቡድኑ በቃ ዙቤሜንዲ ወላ አርቴታ ወላ ምናምን። አረ ቢስሚላ እንዴት ነው አቃጠላችሁ። ጀማል ይሙት አቃጠላችሁ። ምንም ነው ደስ ማን ነው ስናጠቃ ደስ አንል ስንከላከል ደስ አስጨሳችሁን እናንተ። አርሴ ከሚበላው የዘንድሮን ዋንጫ አሰብ ዘምታለው ይዤ ቀይ አልጫ ብሏል። የትኛውም የአርሰናል ደጋፊ ልክር ትችላለህ። ሚዜነታችንን እኔ አመኛለሁ። ሁሌ በየአመቱ እየደረስን እንደምንሰጥ አመኛለሁ። ይቅርታ አድርጉልኝ ማለት ነው የአርሰናል ደጋፊዎች። በቃ እኔ በሰማ ኦንጎል የምናስቆጥረው ስለምንችል ነው አላላችሁ?
ወልቭስ እንዴት ነው የሚችለው? በክርስቶስ ኦንጎል መተዳደሪያው ሆኖ የነበረው ክለብህ በኦንጎል ተሰጥቶት ነጥብ ጥሎ ጋፓውን ስነጥብ ሆነ። እስኪ ኮሜንት ላይ ጻፉልኝ ማፒፕል። ኦንጎል ኤፍሲ በኦንጎል ተሰጠው፣ ሴት ፒስ ኤፍሲ ባለፈን በሴት ፒስ ሲሰጠው የሆነ ደስ የሚል ስሜት አለው አይደል? ወልቭስ እናመሰግናለን። ሰላም ብቻ አይደለም ያስከበራችሁት። ከዚህ በኋላ ማለት ነው በልበ ሙሉነት አርሰናል ዋንጫ ይበላል ብሎ የሚከራከር አንድም የአርሰናል ደጋፊ አይኖርም። በኩራት እንበላለን ምናምን የሚል የለም። በቃ ከዚህ በኋላ አርቴታም ከዚህ በኋላ ድንጋጤውን ትመለከቱታላችሁ። ኧረ በስመ አብ። የአርሰናል ደጋፊዎች በጣም ይቅርታ አሁን በምናገረው ነገር ግን አሁን የሌላ ክለብ ደጋፊዎች እናንተ እኮ የትም አትሄዱም እኮ ዋንጫ ለበሉ መቼም አትበሉም። እንደው ትንሽ ሊጉን ትመሩና ከዛ ወደ ሁለተኛነት ወደ ሚዜነታችሁ ትመለሳላችሁ እና የሚሏችሁ ሰዎች አንዳንዴ በቃ ልክ ናችሁ ብላችሁ እንድታስቡ ነው የሚያደርጓችሁ። ምክንያቱም ክለባችሁ በተባለበት ቦታ በተጠረጠረበት ቦታ ሆኖ የተገኘ ስለሆነ አሁንም በርግጥ የሊጉ መሪ ነው። ግን እነዛ የሚነቅፉ ወይም የሌላ ክለብ ደጋፊዎች የሚሏችሁ ነገር አሁን ልክ ናቸው የሚያስብል ሁኔታ ላይ የተገኘ ነው። ሁሌ በተጠረጠረበት ቦታ ይገኛል። ሁሌ አንድ አይነት እንቅፋት፣ ሁሌ አንድ የሊጉ መሪ ከታች 20ኛው ያለ ቡድን ጋር ሲጫወት 2-1 ነው ሰዓት ለመግደል እንዴት ይሮጣል? ሰዎች ዴክላን ራይስ ኮርና ለማውጣት እንዴት ነው ወደኋላ ሲል የነበረው? እነዛ ልጆች ታዲያ አሰልጣኛቸው ሳያዛቸው ነው ራሳቸው አንድ ይኸው ፈስ አይፈሱም። የአርሰናል ተጫዋቾች አርቴታ ሳያዝ ፈስ አይፈሱም፣ ፈስ ምራቅ አይተፉም። ስለዚህ የሌላ ክለብ ደጋፊዎች ቢናገሯችሁ እንደዛ አንገታችሁን የሚያስደፏችሁ አሰልጣኛችሁ ነው፣ ሌላ አይደለም። ክለቡ በተጠረጠረበት ቦታ ሆኖ ስለሚገኝ ነው። አርገውና እኮ አሁን ይሄን ዋንጫ ሲቲ ካነሳው እኮ አርሰናል እኮ ኧረ እኔ ወላሂ በላሁኝ ኧረ እኔ በቃኝ ምናምን ብሎ ሰጥቶ እኮ ነው በቃ ለሲቲ። ምክንያቱም የታች ያለው ቡድን ጋር የተጫወተ እንደዚህ የሆነ እድል እያለው ማስፋት እያለበት በተደጋጋሚ እኮ ነው። አሁን እስቲ ቀጣይ ይሄን ዓመት ዋንጫ ሳይበላ ቀርቶ አርሰናል ቀጣይ ዓመት እንትናም ቢያስፈርም እኮ የተሻለ ስኳድ ይኖረዋል ምናምን ይባላል እንዴ? እኔ አይደለም ሰዎች ዱአ አርጉ ምናምን ወይ ህገዳም ወይ ቁርአን ምናምን ይቀራበት ነው እንጂ ምለው ምንም። ምክንያቱም ከዚህ የተሻለ ምን ይደረጋል አሁን ከዚህ በኋላ እርግማን ካልሆነ በቃ። እና እኔ ዋናው ፖይንት ግን እንደው ሰዎች ባሉት ወይ ተቾች ወይ ሌላ ክለብ ደጋፊ የሚሏችሁ ነገር የሚተቹትን ክለቡን የሚተቹት ነገር አሁን ልክ ናችሁ የሚያስብለው ክለባችሁ እዛ ቦታ ላይ ሆኖ ስለተገኘ ነው። ማንንም አይደለም የሚያስጠቃችሁ አርቴታና ልጆቹ ስለሆኑ ነው። በተረፈ ግን ብዙ አትጠብቁ። በቃ እንደዚህ ዝም ብላችሁ ኢንጆይ አድርጉ እንጂ ብዙ አትጠብቁ። ምክንያቱም አርሰናል ላይ ስትሉት ታች ነው የምታገኙት። ተስፋ ማድረግ አጉል ጉዳት ነው የሚሆንባችሁ። እኔ ይሄንም ማለት ማስተላለፍ ለእናንተ የምፈልገው ግን እስቲ እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ የአርሰናል የቦርድ አባል ብሆን ዛሬ አርቴታን እዛው ወልቭስ ሜዳ ላይ ጥዬ ነበር የምመጣው። ባስ ራሱ አልመድብልህም ለአንተ ባስ በእግር ከወልቭስ ለንደን ትገባለህ። እያንዳንዱ እነዚህ ተጫዋቾች ፓሽን ያለ ትመስላለህ። እያንዳንዱ አንዳቸው ለባጅ አይጮትም ብያቸዋለሁ። ዴር ጀስት በቃ ምንም ምቾት የተሰማው ህዝብ ብቻ። አሁን ከተነፋ በኋላ በቃ ፓሽንን ታሳየኛለህ። እኔ እዚህ ከጠዋቱ 12 ሰዓት ይኸው ነግቶ እንቅልፌ እንደዚህ ብዬ እንዴት ይለቅ ጨዋታው? አንተ ኳስ እንኳን ቢውልድ ማድረግ አቅተዋል። እንደ ጤና ቡድን ጨዋታ ኳስ አየር ላይ ነች። ወደ ምድር እንኳን መሬት ላይ ሳሩ ላይ ማውረድ አቅቶናል። ይህ ይመተዋል፣ ግጭት ያ ይመተዋል፣ ይጋጫል። ማርቲኔሊ ዙባሜንዲ እንዴት ነው 90 ደቂቃ የተጫወቱት? ኢትዮጵያ ያላችሁ ኳስ ተጫዋቾች አረ እዚህ ሀገርማ ተስፋ የለም የምትሉ ማርቲኔሊን እኔ አይቼ ኳስ የምችል ብሆን ማርቲኔሊን አይቼ ተስፋ እንዳለ ይገባኝ ነበር። የፕሪሚየር ሊግ ወራጅ ቀጠና ውስጥ ላለ ክለብ ራይስ እና ዙቢ ሜዳ ውስጥ ምን ይሰራሉ? ለምንድን ነው ቢያንስ ወደ ማጥቃትን በቃ ትኩረት አድርጎ የሚጫወቱ? ኤዜ ሰራም አልሰራ ለምንድን ነው ማትሞክረው? ራይስ ኳስን በቃ ሴፍ ነገር አንተን የምተማመንብህ በቃ ሆልድ አድርገህ ባክፎሬን እየጠበክልኝ ስትጫወት ብቻ ነው። ከዛ ውጪ ኳስ እግር ጋር ስገባ ምን ማድረግ እንዳለብህ በቃ ይሄ ሴፍ የሆኑ ፓሶችን እንጂ ከዛ ውጪ መሞከርም አትፈልግም። ይሄ ወደፊት በቃ ነገሮችን ሰንጥቄ ወይ ሴንትራል የሆነ ነገር ላርግ ኖ። ጋብርኤል ሳሊባ እናም ሬያ ባለፈውም አይቻለሁ። አሁን ሁለት መናበብ በቃ ተንኩታኩታችሁ እንደ ይሄንን እኮ የዛሬ 3 ዓመት አይተነዋል። ከዛ በፊት አይተነዋል። እንደገና ደግሞ አምናም አይተነዋል። ዘንድሮ ደግሞ 4ኛ ጊዜ እያየ ነው። እኛ ኔትፍሊክስ ኤፍሲ ይሉና ኔትፍሊክስ እኮ ቢያንስ ሲዝን አዲስ ሲያወጣ የተለየ ነገር ነው ይዞ የሚመጣው። የተለየ ቲቪ ሾዎች በቃ በተለየ መልኩ ይመጣሉ። እኛ አንድ አይነት ነገር ልክ ሲዝኑ ሲጀምር በቃ ዓለም ሁሉ ይባላል።
አረ ይሄ እኮ አርሰናልን እስቲ ገፋ ሲል እዩት። ተው ይሄ አይደለም ማንነታችን፣ ይሄ አይደለም ከውስጥ ደም የለንም። በቃ እንደዚህ ምን እንኮታኮተው ነገር አለ። ይኸው ዊንተር ሲመጣ ሜዳው ራሱ ከበዳችሁ እኮ አንፊልድ ላይ ያለ እኮ ነው የመሰለ። ሳካ 300K ኢትዮጵያ ያላችሁ ምላችሁ ለዚህ ነው ሳካን ስናገረው የምትናደዱ ልጆች። ሳካ እንዴት ነው 300K የዊክ የሚያገኘው? ጭራሽ ደግሞ 10 ቁጥር ላይ ትሞክረዋለና ይሄ በቃ ዚሆነ ዝነኛ ነገር እንዳደረገ ይወራል። ይሄ 10 ቁጥር ላይ መሞከሩ ምንም ኳስ እግር ውስጥ ሲገባ ምንም ቴክኒካሊ በቃ አንተ ሲስተሙ ካልሰራ አብሮ እንደ የሆነ ሰዓት እኮ አየሁ ልክ ተደጋጋሚ አንድ ዊንገር ተከላካይን ዋን ቪዋን ካገኘ በቃ ይሄ የዘወትር ጸሎቱ ነው። በቃ ልጅነት ሙሉን ሲያደርግ የነበረው ሊተገብርብህ ይሞክራል። ሳካ ምንድነው የምታደርገው? ልክ ዋን ቪዋን ስትገናኝ ኳሷን ቀስ ወደኋላ ትመልሳታለህ ወደ መሃል። በየትኛውም እኔ ሲዝን አይቻለሁ ፕሪሚየር ሊጉ ላይ ዋንጫ የበላ ክለብ ቢያንስ አንድ ተጫዋች ታነሳለህ። እንዴ ይሄ ልጅ እኮ ነው በቃ ይዟቸው ነበረ። ቢያንስ ክለቡ ቢተኛ ይሄ ልጅ አለው ይላል ትላለህ። እኛ ጋር ማን ነው? ማንም የለም እኮ። እያንዳንዱ በቃ የሚያደርገውን ነገር ታውቀዋለህ።